ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። መልካም ቆይታ። አብይ አህመድ ወደ ፕሬዝዳንት ዶናልድ ትራምፕ ሽማግሌ ሊልክ መሆኑ ተገለጸ። ባልተለመደ ዲፕሎማሲያዊ አካሄድ ሶስት ሰዎች ከትራምፕ ጋር እንዲያማልዱት ሊልካቸው መሆኑን ነው አንከር ሚዲያ ያገኘው መረጃ የሚያመለክተው። ባለፈው ሳምንት መጀመሪያ ላይ የወጣውና የብልጽግናውን መንደር ያስደነገጠው የአሜሪካው የውጭ ጉዳይ መስሪያ ቤት የ2025 የኢትዮጵያ የኢንቨስትመንት ሁኔታን የሚያሳየው ሪፖርትን ተከትሎ የአብይ አህመድ አገዛዝ ምን አይነት አቋም መውሰድ እንዳለበት ሲነጋገር ከቆየ በኋላ ነው ሽምግልና ለመላክ የወሰነው። አሜሪካ በብዙ ጉዳዮች ከአብይ አህመድ አገዛዝ ጋር እየተራራቀች ነው። ፊቷን ወደ ሌሎች የምስራቅ አፍሪካ ሀገራት አዙራለች። በተለይ ከኤርትራ ጋር የጀመረችውና ስትራቴጂካዊ ጠቀሜታን ታሳቢ አድርጎ እየተካሄደ ያለው የኤርትራና የአሜሪካን ግንኙነት ለአብይ አህመድ አገዛዝ ከፍተኛ ኪሳራ የሚያመጣ መሆኑን በአማካሪዎቹ የተነገረው አብይ አህመድ ጉዳዩን በሽምግልና በመያዝ የአሜሪካንን ትኩረት ለማግኘትና ውሳኔዎቿን ለማስቀየር እንቅስቃሴ መጀመሩን በደረሰን መረጃ ላይ ተመልክቷል። ወደ አሜሪካ በሚላከው ከቀረጥ ነፃ የሆነ ምርት አጓ ላይ የተጣለው ማዕቀብ እንዲነሳ ባለፈው ሳምንት የውጭ ባለሀብቶች ወደ ኢትዮጵያ እንዳይገቡ የሚያስጠነቅቀው ሪፖርት እንዲከለስ በኤርትራ አንጻር የአብይ አህመድ አገዛዝ የሚያራምደው አቋም ላይ አሜሪካን ውግዘቷን እንድታቆምና ትብብር እንድታደርግ በምስራቅ አፍሪካ ኢትዮጵያ ያጣቸውን የአሜሪካንን ግንባር ቀደም አጋርነት ፕሬዝዳንት ትራምፕ እንዲያጤኑትና ሌሎች ጥያቄዎችን በማንሳት ሽማግሌዎች እንዲያነጋግሩ በአብይ አህመድ አገዛዝ በኩል ውሳኔ ላይ ተደርሶ ሽማግሌዎቹም ተመርጠው ሊላኩ እንደሆነ ለማወቅ ተችሏል። ወደ ፕሬዝዳንት ዶናልድ ትራምፕ ሊላኩ በአብይ አህመድ በኩል ጥያቄ የቀረበላቸው ሶስቱ ሽማግሌዎች የተባበሩት አረብ ኤሚሬትስ መሪ ቢን ዛይድ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም የቢል ግርሃም ልጅ ሬቨረንድ ቢል ግርሃም መሆናቸው ታውቋል። ከፕሬዝዳንት ትራምፕ ጋር የተለየ ቀረቤታ አላቸው የተባሉት እነዚህ ሶስት ሰዎች የአብይ አህመድ አገዛዝ ከአሜሪካን እየገጠመው ያለውን ብርቱ ፈተና ለማስቆም የሚችሉትን እንዲያደርጉና በየፊናቸው ለፕሬዝዳንት ትራምፕ መልእክቱን እንዲያደርሱ የቀረበላቸውን ጥያቄ መቀበላቸውም ተመልክቷል። ያልተለመደ የተባለውና የአብይ አህመድ አገዛዝ በዲፕሎማሲ ረገድ ከፍተኛ ኪሳራ ውስጥ መግባቱን ባጋለጠው በዚሁ የሽምግልና ጥያቄ ዙሪያ በአገዛዙ በኩል መረጃው እንዳይወጣ ከፍተኛ ጥንቃቄ ባለው ሂደት እየተከናወነ እንዳለ ተገልጿል። አብይ አህመድ ባለፈው ሳምንት ከሶማሌ ክልል ሆኖ ለአሜሪካው የ2025 የኢንቨስትመንት ሪፖርት ቀጥተኛ ባልሆነ መልኩ የሰጠው ምላሽ ተጨማሪ ዲፕሎማሲያዊ ኪሳራ እንዳስከተለበትም ይነገራል። ኢትዮጵያ የምትሰራው የኮሪደር ልማት ዜጎችን እያፈናቀለ ነው፣ የንብረት ባለቤትነትን እየነጠቀ ነው በሚል በአሜሪካን ሪፖርት ላይ የተገለጸውን የኮነነው አብይ አህመድ የአሜሪካንን ስም ሳይጠራ በምንሰራው ስራ የሚቀኑ ራሳቸው ማድረግ ሳይችሉ በማያገባቸው ገብተው እንወስንላችሁ የሚሉ ናቸው ብሎ የሰጠው ምላሽ አገዛዙ የገባበትን አጣብቂኝ ከማባባስ ያለፈ ጥቅም እንደሌለው አማካሪዎቹ ሳይቀር እንደነገሩት ነው የተሰማው። አሜሪካንን መቋቋም ይችላለው፣ ለማንም አልንበረከክም የሚል የአርበኝነት ስሜት እንዳለው ለኢትዮጵያ ሕዝብ በቀጥታ ለማስተላለፍ በአብይ አህመድ በኩል የተደረገው ንግግር በተቃራኒው አገዛዙ ላይ ከፍተኛ ዲፕሎማሲያዊ ጉዳት ማስከተሉን ነው ለማወቅ የተቻለው። ይህንንም ተከትሎ አብይ አህመድ ፕሬዝዳንት ትራምፕ አቋማቸውን እንዲቀይሩ ለማግባባት ሽምግልና ለመላክ የቀረበለትን ሐሳብ ተቀብሎ ሂደቱን መጀመሩ ታውቋል። አሜሪካን የአብይ አህመድ ወደ ስልጣን መምጣትን ተከትሎ አቋሟን እየቀየረች የመጣች ሲሆን ኢትዮጵያን የጸረ ሽብር አጋር አድርጋ የዘለቀችበትን ግንኙነት በማቆም የምስራቅ አፍሪካ ወዳጅነቷን ወደ ሌሎች ሀገራት ማዞሯ የሚታወቅ ነው። ከፕሬዝዳንት ትራምፕ ወደ ስልጣን ዳግም መምጣት ጋር ተያይዞም አሜሪካና ኤርትራ ግንኙነታቸውን ለማሻሻል መወሰናቸውና በተለይም የየመኑ አማጺ ቡድን ሁቲን በባህር ላይ እየፈጸመ ያለውን የሽብር እንቅስቃሴ ለማስቆም የኤርትራን አጋርነት የፈለገችው አሜሪካን የዘመናት ውሳኔዋን በመለወጥ ኤርትራን ማቅረቧ ለአብይ አህመድ አገዛዝ ትልቅ ስጋት እንደሆነበትም የዲፕሎማሲው ማህበረሰብ አካላት በመናገር ላይ ናቸው። የብሪክስ ሀገራት ጎራ ውስጥ አብይ አህመድ ኢትዮጵያን ይዞ መግባቱ ከሩሲያ ጋር
ግንኙነቱን በማጥበቅ የተለያዩ እርምጃዎችን መውሰዱ በአሜሪካን ዘንድ እንዳልተወደደም የሚገልጹት የዲፕሎማሲው ማህበረሰብ አካላት ለአብይ አህመድ ትልቅ ፈተና ተደቅኖበታል ሲሉ መናገራቸውን በመጥቀስ የአንከር ሚዲያ ምንጮች ከላኩልን መረጃ ለማወቅ ተችሏል። የዓለም አቀፉ ቀይ መስቀል ኮሚቴ በፋኖ የተያዙ የአብይ አህመድ ወታደሮችን መጎብኘቱን ገለጸ። በጦርነቱ የቆሰሉ ምርኮኛ ወታደሮችንም መረከቡን አስታውቋል። የዓለም አቀፉ ቀይ መስቀል ኮሚቴ መግለጫ የአብይ አህመድ ወታደራዊ መኮንኖች በተደጋጋሚ የተማረከ ወታደር የለንም በሚል የሚሰጡትን ማስተባበያ ያጋለጠ እንደሆነም ተመልክቷል። የኮሚቴው የኢትዮጵያ ቅርንጫፍ ፕሮግራምና መከላከል ኃላፊ ማርቲን ታልማን ከላሊበላ ከተማ ሆነው በድምጽ ባስተላለፉት መልእክት እሳቸው ባሉበት አካባቢ በመንግስት የጸጥታ ኃይሎችና በአማራ ፋኖ መካከል ለቀናት ውጊያ ሲካሄድ መቆየቱን ገልጸዋል። የቀይ መስቀል ኮሚቴው የኢትዮጵያ ኃላፊ ማርቲን ታልማን በከፍተኛ ሁኔታ የተጎዱት በላሊበላና ወልዲያ መካከል የሚገኙት አነስተኛ መንደሮች፣ ከተሞችና የገጠር ሰፈሮች መሆናቸውን ገልጸው በጦርነቱ በርካታ ወታደሮችና ታጣቂዎች ወይ ሞተዋል አሊያም ቆስለዋል ወይም ደግሞ ተማርከዋል ሲሉ ገልጸዋል። Fighting between the Ethiopian governmental security forces and Amhara Fano, a non-state armed group, intensified over the last days as they started at the last week of September. This happens in the North Wollo zone of eastern Amhara in Ethiopia. The rural areas, villages, small towns between Lalibela city and Woldia have been heavily affected by these intense clashes. Many soldiers and combatants either died, were injured or captured. የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ኃላፊ በፋኖ ተማርከው የሚገኙ የአብይ አህመድ ወታደሮችን በአካል ተገኝተው መጎብኘታቸውንም ገልጸዋል። ረቡዕ ዕለት ከፋኖና ከመንግስት ሰዎች ጋር በተፈጸመ ስምምነት በከፋ ሁኔታ የቆሰሉ 16 ወታደሮችን ከሙጃ ወደ ወልዲያ እንዲሄዱ መደረጉን የገለጹት ኃላፊው የፋኖ ታጣቂዎች የማረኳቸውን ወታደሮችን ለቀይ መስቀል ኮሚቴ ለማስረከብ በተናጠል የወሰዱት እርምጃ እንደሆነም ጠቅሰዋል። ሐሙስ ዕለትም በፋኖ የተማረኩ የመንግስት ወታደሮችን የቀይ መስቀል ኮሚቴ አባላት መጎብኘት መቻላቸውን አስታውቀዋል። On Wednesday, 8 October, we have been able, with the agreement from both parties, to transfer 16 critically wounded patients from Muja to Woldia. This was part of a unilateral release operation of captured soldiers by Amhara Fano, handed over to the ICRC, and then transported crossing the front line and handed over into the care of the Ethiopian security forces in Woldia town. On Thursday, 9th October, we also managed to visit detained soldiers held by Amhara Fano in a remote, high mountainous region and assess their situation and treatment. የፋኖ ኃይሎች የሚማርኳቸውን የአብይ አህመድ ወታደሮችን በተመለከተ በተደጋጋሚ ለዓለም አቀፉ ቀይ መስቀል ኮሚቴ ጥሪ በማድረግ እንዲረከቧቸው ቢጠይቁም በይፋ አዎንታዊ ምላሽ ሳያገኙ መቆየታቸው የሚታወስ ነው። ባለፈው ዓመት በጎንደር በመቶዎች የሚቆጠሩ የአብይ አህመድ ወታደሮች በተማረኩ ጊዜ ለቀይ መስቀል ኮሚቴ ጥሪ ያደረጉት የፋኖ አመራሮች የአብይ አህመድ ወታደራዊ መኮንኖች እኛ የተማረከ ወታደር የለንም የሚል ምላሽ ለቀይ መስቀል ኮሚቴ በመስጠታቸው ሊሳካም እንዳልቻለም የሚታወስ ነው። በየጊዜው የተማረከ ወታደር የለንም የሚለው የአብይ አህመድ አገዛዝ ምላሽ ሰራዊቱን በከፍተኛ ሁኔታ ያስቆጣ መሆኑን በቅርቡ በሙጃ የተማረኩት ወታደሮች መግለጻቸው ይታወቃል። የዓለም አቀፉ ቀይ መስቀል ኮሚቴ ኃላፊ የሰሞኑ መግለጫ የአብይ አህመድ አገዛዝ ህዝብን የሚያደናግርበትንና በፋኖ የሚደርስበትን ጉዳት የሚደብቅበትን አካሄድ ያጋለጠ እንደሆነም ተመልክቷል። በዚሁ የዓለም አቀፍ ቀይ መስቀል ኮሚቴ መግለጫ ላይ የአብይ አህመድ አገዛዝ በይፋ የሰጠው ምላሽ የለም። ይህ በእንዲህ እንዳለ በአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ መቀጠሉ ተገልጿል። ወሎ ላይ የአብይ አህመድ አገዛዝ ከፍተኛ ቁጥር ያለው ሰራዊት እያስገባ ነው። ጋሸናን መልሶ ለመቆጣጠር በ8 አቅጣጫዎች ሰራዊት እያጓጓዘ መሆኑም ተሰምቷል። የኦሮሚያ ልዩ ኃይል በበርካታ አውቶቡሶች ወሎ ምድር መግባቱም ታውቋል። የዘውትር ተሳታፊያችን ዝርዝር ዘገባ አለው። ሰሜን ወሎና ደቡብ ወሎ እንዲሁም ምዕራብ ወሎ አካባቢ እየተደረገ ያለው ውጊያ ባለበት ሙቀት እየቀጠለ ሲሆን አሁን ወደ ሌሎች የአማራ ክልል ዞኖችና ግዛቶች አካባቢ እየተስፋፋ እንደሚገኝና በተለይ ደግሞ የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና በምስራቅ ጎጃም የምትገኘው መርጦ ለማርያም ከተማ በቴዎድሮስ እዝ ሳሙኤል አወቀ 9ኛ ክፍለ ጦር አማካኝነት በ5 አቅጣጫ ከበባ ውስጥ በማስገባት አብዛኛውን የከተማዋን ክፍል
ማለትም መሃል ከተማ ሆስፒታል፣ ገበያውን፣ አወናይ የተባለ ሰፈርን፣ ሸረፊትና ቴክኒክና ሙያ ኮሌጁን አካባቢ በእጃቸው በማስገባት በርካታ የአገዛዙ ጦር መደምሰሳቸውንና ከተማውን 90% አካባቢ መቆጣጠር መቻላቸውንና ውጊያዎች አሁንም ተጠናክረው እንደቀጠሉ የመርጦ ለማርያም ከተማ ግን በአብዛኛው በፋኖ እጅ መውደቋን ተገልጿል። እየተደረገ ባለው ውጊያ ከ50 በላይ የአገዛዙ አድማ ብተና ኃይል መደምሰሱንና 20 በላይ ደግሞ የሚኒሻ ኃይሎች መገደላቸው እንዲሁም ቁጥሩ ያልታወቀ ከምሽግ ላይ መርጦ ለማርያም ከነበረው የመከላከያ ምሽግ ላይ በርካታ የመከላከያ ወይንም ያገዛዙ ጦር አባላት መገደላቸውን ታውቋል። በዚህ ከተማ መርጦ ለማርያም በተደረገው ውጊያ ራሱን አትርፎ አድማ ብተናውንና ሚኒሻውን እንዳስጨረሰው በከተማው ላይ ያለው ማህበረሰብ እየተናገረ ይገኛል። በተለይ ራሳቸውም በጣም ጠንካራ ከሆነ ምሽግ ላይ አስገብተው አድማ ብተናውንና ሚኒሻውን ወደ ፊት በማስቀደም እንግዲህ በአንድ ከተማ በተደረገው ውጊያ 50 በላይ የአድማ ብተናና ከ20 በላይ ሚኒሻ እንደተገደሉ ነው መረጃዎች የሚያመላክቱት። ይሄ ከዚህ ውጊያ ቀጥሎ ከመርጦ ለማርያም ቀጥሎ በመርጦ ለማርያም አቅራቢያ የምትገኘው ታሪካዊቷ የግንደወይን ከተማ ላይም አሁን ከፍተኛ ውጊያ እየተደረገ መሆኑና በተለይ ደግሞ ከግንደወይን ከተማ ይህንን መርጦ ለማርያም የነበረውን ውጊያ እና የመከላከያና የአድማ ብተና የሚኒሻ ኃይሉ በአጠቃላይ የአገዛዙ ጦር መመታቱን ተከትሎ ከግንደወይን ከተማ የነበረው የመንግስት ጦር ቦታውን ነቅሎ በመውጣት ወደ መርጦ ለማርያም እንቅስቃሴ አድርጎ ነበረ። ነገር ግን ራሱ የመከላከያ ሰራዊቱ ከከተማው ሳይወጣ የፋኖ ኃይሎች ደርሰው በግንደወይን ከተማም ከፍተኛ የሆነ ውጊያ በመክፈት እዛው አስቀርተውታል። እንግዲህ ይህን ተከትሎ ሌላ በሁለቱ ከተሞች መካከል ላይ ፈለገ ብርሃን የምትባል ከተማ አለች። በዚች የፈለገ ብርሃን ከተማም እንዲሁ ውጊያዎች በጣም ተጠናክረው እንደቀጠሉ እንደሚገኙ ነው መረጃዎች የሚያመላክቱት። ይህ በእንዲህ እንዳለ ጎንደር በቅርብ ርቀት ላይ በምትገኘው ምንዝሮ በተባለች ቀበሌ ላይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ከጎን ዳግማዊ ቴዎድሮስ 5ኛ ኮር ጎንደሬ በጋሻው ክፍለ ጦር እና ታድሎ ብርሃን ክፍለ ጦሮች በጋራ በፈጸሙት ማጥቃት ከፍተኛ የሆነ ድል መጎናጸፋቸውንና በተለይ ከጎንደር ወደ ማክሰኝት ከ30 በላይ ተሽከርካሪዎችን አጅቦ ሲጓዝ የነበረ አድማ ብተናዎችን በማጀብ ወደ ጦር ግንባር እነሱን በማስቀደም እንቅስቃሴ ሲያደርግ የነበረ የአገዛዙ ወይም የአብይ አህመድ ሰራዊት በዚች በማክሰኝንና ምንዝሮ በተባለች መሃል ላይ ውጊያ ገጥመው ጉዳት እንደደረሰና በተለይ የድሽቃ ተኳሹን አነጣጥሮ በመምታት ድሽቃ ተኳሹን ጨምሮ ከ11 በላይ የአድማ ብተና አባላት ሲገደሉ ከ15 በላይ የመከላከያ ሰራዊት አባላት እንደተገደሉና ከ9 በላይ ማቁሰላቸውንና በተደረገው ውጊያም አካባቢውን ለቀው መሸሸት መቻላቸውን ነው መረጃዎች የሚያመላክቱት። እንዲሁም በጎንደር አካባቢ በስማዳ ወረዳ ዛሬ ጠዋት ጀምሮ የአማራ ፋኖ ህዝባዊ ድርጅት በጸዶዬ ቀጠና ከወገዳና ከእስቴ አቅጣጫዎች የስማዳ ከተማን ለመቆጣጠር የመጣውን የአገዛዙን ጦር አርቢት ከተባለ ቦታ ላይ የጀነራል ኃይሌ መለሰ የአማራ ፋኖ ህዝባዊ ድርጅት ጀነራል ኃይሌ መለሰ ክፍለ ጦር ጋር ገጥሞ ከፍተኛ ውጊያ እየተደረገ እንደሆነና ይህ ውጊያ ከ9 ሰዓት በኋላ ዛሬ ከ9 ሰዓት በኋላ እየተደረገ እንደሆነና የተገኘው ድል ምን እንደሆነ ማወቅ ገና ውጊያው መጠናቀቅ ባለመቻሉ መረጃዎች ገና ያልተጠናከሩ ስለሆነ በሚቀጥለው የምናቀርብ ይሆናል። በሌላ ዜና አሁን ከመሼ የደረሰኝ ዜና በፍኖተ ሰላም ከተማ ገራይ ተብሎ በሚጠቀሰው አካባቢና ሆዳንሺ ተብሎ በሚጠቀሰው በሁለት አቅጣጫ ከሌሊቱ 11 ሰዓት እስከ 5 ሰዓት አካባቢ በተደረገ ውጊያ በርካታ የአገዛዙ ጦር በከተማዋ ላይ ወድቀው የፋኖ ኃይሎች ከተማዋን በግማሽ ተቆጣጥረው መስራት የሚገባቸውን ስራ ጨርሰው ከከተማው እንደወጡና በተለይ የጅጋ ከተማን እንዲሁም የገነት አቦ ከተማን የዝንድብ ከተማን እንዲሁም የጨረቃንና የደንበጫ ከተማን ከተቆጣጠሩ በኋላ ወደ ዞኑ ዋና ከተማ ወደ ፍኖተ ሰላም በተደጋጋሚ ጊዜ ጥቃት እየፈጸሙ በርካታ የምሽጎችን ላይ የነበሩ የመከላከያ ሰራዊት አባላትን መደምሰስ መቻላቸውን ነው ያስታወቁት። በአጠቃላይ ከወሎ በተጨማሪ አሁን የጎጃሙ የአጠቃላይ በፋኖና በአገዛዙ ጦር ላይ የሚካሄደው ውጊያ ተማሙቆ የቀጠለ ሲሆን በበርካታ ከተሞች ላይ የአገዛዙ ጦር ከፍተኛ ጉዳት እየደረሰበት እንደሆነና አሁን በአማራ ክልል አገዛዙ
የቀረው ብቸኛ እድል በክልሉ የሚገኙትን በጎንደር የቅማንት ታጣቂዎችን፣ በጎጃም የአገው ሽናሻና ጉምዝ እንዲሁም የኦሮሞ በተወሰነ ደረጃ የኦሮሞ ተወላጅ የሆኑትን፣ በወሎ ደግሞ እንዲሁ የኦሮሚያ ዞን ልዩ ዞን ታጣቂዎችን፣ በሸዋ እንዲሁም ሸዋ አካባቢ በሰሜን ሸዋ አካባቢ የሚገኙ የኦሮሞ ተወላጅ የሆኑ ሰዎችን በማሳጠቅና የክልሉን ህዝብ እርስ በርሱ ለማጫረስ ከፍተኛ ሴራ እየሰራ እንደሆነና በተለይ በመካነ ሰላም አካባቢ የጀመረው ስራ በሌሎችም አካባቢዎች ተጠናክሮ እንዲቀጥል ትዕዛዝ መተላለፉና በመካነ ሰላም አካባቢ የተፈጸመው አጠቃላይ የሃይማኖት ግጭት ለመፍጠር ራሳቸው እንዲፈጸም ካደረጉ በኋላ ወይም እንዲፈጸም በዋነኝነት ምክንያት ከሆኑ በኋላ የአማራ ህዝብ እስልምና ጠል ነው በማለት ከፍተኛ ቅስቀሳ ቢያደርጉም በዛ አካባቢ ለዘመናት በእርቅ ችግሮቻቸውን እየፈቱ የሚገኙ ሽማግሌዎች ህዝቡን ሰብስበው ችግሩን ከፈቱ በኋላ ጉዳዩ መርገቡን ለማወቅ ተችሏል። ይሄንን ተሞክሮ በመውሰድ በተለያዩ የአማራ ክልል አካባቢዎች ቢቻሉ በቋንቋ የተለያየ ቋንቋ የሚናገሩ የቅማንት ያገው እንዲሁም በወሎ አካባቢ የሰቆጣ አገዎችንና የኦሮሚያ ልዩ ዞን አካባቢዎችን እያስታጠቁ የክልሉን ህዝብ እርስ በርሱ በማጋጨት ከፍተኛ የሆነ የእርስ በርስ ግጭት እንዲፈጠር እንቅስቃሴ እያደረጉ እንደሆነ ነው ለማወቅ የተቻለው። ይህ በእንዲህ እንዳለ የ2018 ምርጫ ክንውንን የአማራና የኦሮሚያ ክልሎች የጸጥታ ሁኔታ የሚወስነው እንደሚሆን አንድ የብልጽግና ሰነድ አመለከተ። የፋኖና የኦሮሞ ነጻነት ሰራዊት ኦላ በኃይል ካልተደመሰሱና ክልሎቹ የሰላም ቀጠና መሆናቸው ካልተረጋገጠ መጪውን ምርጫ ለማራዘም እንደሚገደድ ብልጽግና በሰነዱ አማካይነት አቋሙን አሳውቋል። በሁለቱ ክልሎች የሚካሄደው የትጥቅ ትግል መፍትሄ ካልተበጀለት የ2018 ምርጫ ለማካሄድ እንደማይቻል በራሱ በብልጽግና ፓርቲ በኩል የተዘጋጀው ሰነድ በግልጽ ያመላከተ መሆኑን ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። ከምርጫ ቦርድ የቀረበው የምርጫ አፈጻጸም አስቻይ ሁኔታዎች ግምገማም አሁን ባለው የጸጥታ ሁኔታ በመላ ሀገሪቱ በአንድ ጊዜ ምርጫ ለማካሄድ የሚቻል እንዳልሆነ የተገለጸ ሲሆን የብልጽግናው ሰነድ ይህንኑ በመተንተን የጸጥታው ሁኔታ አስተማማኝ ለማድረግ እንሰራለን፣ ካልሆነም እናራዝማለን የሚል እቅድ እንዳለው ተመልክቷል። በብልጽግናው ሰነድ ላይ ምርጫ በየትኛውም ሁኔታ ማራዘም ያለውን አሉታዊ ጎኖች በመዘርዘር መቀልበስ ከቻልን ምርጫውን ማድረግ የመጀመሪያው ተመራጭ አካሄድ ይሆናል። ካልሆነ ግን የዓለም አቀፍ ተጽዕኖን ተቋቁመን ምርጫውን ማራዘም ይገባናል የሚል ውሳኔ ላይ መድረሱን ነው ለአንከር ሚዲያ በተላከም መረጃ ላይ ተመለከተው። ምርጫ ማራዘም የመንግስታችንን ዓለም አቀፍ ተቀባይነት ይጎዳዋል፣ ተቃውሞና ውግዘት ይገጥመናል። ስለ ብልጽግናና ዲጂታል ኢትዮጵያ እየሰበከ ነገር ግን ሀገር መቆጣጠር፣ ህግና ስርዓት ማስከበር፣ ምርጫን በጊዜው ማካሄድ አልቻልንም ብለን ማራዘም ትልቅ ጉዳት ቢኖረውም ከፓርቲያችን ህልውና የሚበልጥብን ስለሌለ የምናስቀድመው የመጣብንን አደጋ መቀልበስ ላይ ነው የሚለውን አቅጣጫ የፓርቲው አመራሮች ማስቀመጣቸውን ነው ባገኘነው መረጃ ላይ የተገለጸው። በትግራይና በአማራ ክልሎች ሙሉ ቁጥጥር የለንም፣ በኦሮሚያም በከፊል ቀጠናዎች ሰላም ማስጠበቅ አልቻልንም፣ በአንዳንድ የአገሪቱ አካባቢዎች አስተማማኝ ሰላም የለም። ይህን በሚቀጥሉት 6 ወራት ውስጥ መቀልበስ ከቻልን ምርጫውን እናካሄዳለን ያለው የብልጽግናው ሰነድ ካልሆነ ውስጠ ፓርቲያችንን አጠናክረን ምርጫውን ለማራዘም የተገደድንበትን ምክንያት ገልጸን እናራዝመዋለን የሚል ድምዳሜ ላይ መድረሱን ነው በሰነዱ የተመለከተው። አሰብን በኃይል እናስመልሳለን የሚለው አጀንዳም ከምርጫው በፊት የሚቋጭበትን እርምጃ ልንወስድ ይገባል። የፋኖንና የሸኔን ኃይሎች ለመደምሰስ መላ አቅማችንን ተጠቅመን በሚቀጥሉት 6 ወራት ውስጥ ሁለቱ ክልሎች ላይ አስተማማኝ ሰላም ለማምጣት የሞት ሽረት ስራ መስራት ይጠበቅብናል። ያን ካጠናቀቅን በኋላ ፊታችንን ወደ አሰብ እናዞራለን ያለው የብልጽግናው ሰነድ በሚቀጥሉት 6 ወራት ውስጥ አጠቃላይ የሰላሙን ጉዳይ ጨርሰን ወደ ምርጫው ሂደት እንገባለን ሲልም ያትታል። ብልጽግና አሁን ያለው የሀገሪቱ ሁኔታ በዚሁ ከቀጠለ ምርጫውን ማድረግ እንደማይቻል ውስጥ ለውስጥ ለአባላቱ እየገለጸ ሲሆን ለማንኛውም አይነት የፓርቲው ውሳኔ አባላቱ ተዘጋጅተው እንዲጠብቁ ከወዲሁ ማሳሰቢያ መስጠቱም ተመልክቷል። የባለፈው ምርጫ በኮቪድ ምክንያት መራዘሙ የሚታወስ ሲሆን የሀገሪቱ የጸጥታ ሁኔታ የ2013 ምርጫ መራዘም አንዱ ምክንያት ሆኖ መጠቀሱ ይታወቃል። ታዛቢዎች እንደሚሉት ከዚህ ቀደም ከነበረው የሀገሪቱ የሰላም ሁኔታ አንጻር የዘንድሮ እጅግ የከፋ በመሆኑ ምርጫውን ለማካሄድ የሚያስችል አንዳችም ሁኔታ የለም። ሀገሪቱ የቀውስ ጊዜ
ጊዜ ላይ እንደሆነች የአብይ አህመድ አገዛዝ ህግና ስርዓት ለማስከበር የሚያስችል አቅም እንደሌለው ከሀገሪቱ የምርጫ አካባቢዎች አብዛኞቹ በጸጥታ ችግር ውስጥ እንዳሉ በመጥቀስ ምርጫ ለማካሄድ የሚያስችል ነባራዊ ሁኔታ እንደሌለ የዘንድሮ ምርጫ ሊካሄድ እንደማይችልም በራሱ በብልጽግናው አገዛዝ ጭምር ከድምዳሜ ላይ መደረሱ መጪው የኢትዮጵያ ፖለቲካ ሁኔታ አሳሳቢ ይሆናል ሲሉ ታዛቢዎች በመግለጽ ላይ ናቸው። ከብልጽግና ድጋፍና ድጎማ ከሚደረግላቸው በቀር አብዛኞቹ የተቋሚ የፖለቲካ ፓርቲዎች ከወዲሁ ምርጫውን ለመሳተፍ እንደማይችሉ አቋማቸውን ግልጽ እያደረጉ ናቸው። የሽግግር መንግስት በማድረግ ሀገሪቱን ከተደቀነባት የህልውና አደጋ መታደግ ይገባል የሚለውን የአብዛኛውን የፖለቲካ ማህበረሰብ አካላት ጥሪ በተደጋጋሚ ውድቅ ያደረገው አብይ አህመድ በዓለም አቀፍ ደረጃ የሚወጡ ሪፖርቶችንና አሜሪካንን ጨምሮ በርካታ ሀገራት የሚያሰሙትን ስጋት ወደ ጎን በማድረግ ኢትዮጵያ ሰላም ናት፣ ብልጽግናን ልንጨብጠው ተቃርበናል የሚል ምላሽ መስጠቱ ጉዳዩን ይበልጥ አሳሳቢ እንዳደረገውም ይነገራል። በአዲስ አበባ ቃሊቲ በመንገድ ትራንስፖርት ማሰልጠኛ ቅጥር ግቢ በሚገኝ መጋዘን ውስጥ የታሰሩ ወጣቶች በተላላፊ በሽታ እያለቁ መሆኑ ተገለጸ። በቀን ከ5 በላይ እስረኞች እየሞቱና እዚያው በግቢ ውስጥ እንዲቀበሩ እየተደረገ መሆኑንም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ከኢሬቻ ክብረ በዓል አንድ ሳምንት ቀደም ብሎ ታፍሰው የታሰሩትና በዋናነትም ማንነትን መሰረት ባደረገ የጅምላ እስር ወደ መጋዘኑ የተወሰዱ ወጣቶች በተስቦ በሽታ መጠቃታቸውን ሕክምና ባለማግኘታቸው ህይወታቸው እያለፈ መሆኑን ገንዘብ ከፍለው ከመጋዘኑ ማጎሪያ የወጡ እስረኞች ገልጸዋል። በቀን አንድ ዳቦ ደረቅ እየተሰጣቸው የሚገኙትና ከሰውነት ተራ ወጥተው በከፍተኛ ጉስቁልና ውስጥ ያሉት ታሳሪዎች የድረሱልን ጥሪ እያሰሙ ሲሆን ከመሃላቸው በበሽታ ያልተያዙና በጥሩ ቁመና ላይ የሚገኙት ተለይተው ወደ ወታደራዊ ማሰልጠኛ ካምፖች በሌሊት እየተወሰዱ እንዳለም በደረሰን መረጃ ላይ ተመልክቷል። የዘውትር ተሳታፊያችን በዚህ ጉዳይ ላይ ተጨማሪ አለው። በአዲስ አበባ ከተማ ላይ የአማራ ተወላጆች፣ የደቡብ ተወላጆች፣ የትግራይ ተወላጆች የኢሬቻ በዓል ከመከበሩ ከ10 ቀን በፊት የአዲስ አበባ ከተማ የታጠቁ ኃይሎች ማለትም የአዲስ አበባ ከተማ ፖሊስ፣ የደህንነት ኃይሎች፣ የፌዴራል ፖሊሶች እንዲሁም የመከላከያ ሰራዊት አባላት በሁሉም ክፍለ ከተማ ማለት በሚያስችል ደረጃ በተለይ በአዲስ አበባ ከተማ ዙሪያ ያሉ ለሸገር ከተማ አቅራቢያ የሆኑ ክፍለ ከተሞች ላይ በርካታ የቀን ሰራተኞች፣ ወጣት የቀን ሰራተኞች ከክልላቸው መጣው የቀን እንጀራ የዕለት እንጀራ ፍለጋ የቀን ስራ ለመስራት የመጡ ወጣቶችን አፍነው ወደ ፖሊስ ጣቢያ ነው መጀመሪያ የሚያስገቧቸው። ወደ ፖሊስ ጣቢያ አስገብተው 2 እና 3 ቀናት ካቆዩአቸው በኋላ በፖሊስ ጣቢያዎቹ የአዲስ አበባ ከተማ ህዝብ እንዳያይ አድርገው በሌሊት ከየፖሊስ ጣቢያው ጭነው ወደ አዲስ አበባ ቃሊቲ ማረሚያ ቤት አካባቢ በቅርብ ርቀት የሚገኘው ቃሊቲ ማሰልጠኛ ተብሎ የሚታወቀው ወይም በመንገድ ትራንስፖርት ሚኒስቴር ስር የሚገኘው የቃሊቲ ማሰልጠኛ ከሚገኝ በርካታ መጋዘን ውስጥ ገብተው ከፍተኛ ስቃይ ሲፈጸምባቸው ነው የሰነበተው። በቀን አንድ ዳቦ ብቻ ነው የሚሰጣቸው። ምናልባትም ከአዳራሹ ውስጥ ብቻ ሳይሆን አዳራሹ ሞልቶ በአጥር ከበባ ተደርጎባቸው ሜዳ ላይ ተኝተው እንደሚገኙና በዋናነት ከቤት ውስጥ የሚገኙ ወይም መጋዘን ውስጥ እያደሩ የሰነበቱ ወጣቶች ምግብ የማይቀርብላቸው መሆኑንና ተዘግቶባቸው እንደሚውሉ፣ ነገር ግን ከአጥሩ ውስጥና ከአዳራሹ ውጭ የሚኖሩት ግን በቀን አንድ ዳቦ ብቻ እየተሰጣቸው እንደሰነበቱና በጣም ከፍተኛ ቁጥር ያለው እስረኛ በዛ ውስጥ በመኖሩና በተጓዳይ ደግሞ ከፍተኛ የሆነ ድብደባ፣ ዘረፋ እንዲሁም ቤተሰቦቻቸው መልካም የሆኑ ገንዘብ ያላቸው ሰዎች ጋር የፖሊስ ኃይሎች በመደራደር በጣት የሚቆጠሩ ወጣቶች ከእስር ቤት ወጥተዋል። እነዚህ እስረኛ የነበሩ ወጣቶች መረጃው እንደሰጡኝ ከሆነ በዚህ የቃሊቲ ማሰልጠኛ አዳራሽ ውስጥ ወይም መጋዘን ውስጥ የነበሩ ወጣቶች ሲኦል ነው፣ በምድር ላይ እንዲህ አይነት ወንጀል ይፈጸማል ብለን አናምንም። ከፍተኛ ረሃብ አለ፣ በሽታ ተከስቷል። የተሰወ በሽታ ተከስቶ በዚህ በተሰወ በሽታ ምክንያት አንደኛ ምንም አይነት ሕክምና ስለማይደረግላቸው የሰውነታቸው ሙቀት በጣም ይጨምራል። ሽንት ቤት ሲጠቀሙ ደም ነው የሚወጣቸው። የሰውነት መድረቅ
ይታይባቸዋል። ትውኪያና ድካም ይሰማቸዋል። በዚህ የተስቦ ምክንያት በርካቶቹ ከፍተኛ ህመም እየተሰማቸው አንዳንዶቹ ቤተሰብ ያላቸው ሰዎች እኛ እናሳክማለን ስጡን በማለት ሕክምና የወሰዷቸው ሰዎች ሕክምና ከደረሱ በኋላ የሞቱ ወጣቶች እንዳሉ መረጃዎች ያመላክታሉ። ነገር ግን በእስር ቤት ውስጥ መረጃዎች ከነዚህ የአይን ምስክሮች እንደሰማነው ከሆነ ከ5 እስከ 10 ወጣቶች በቀን እንደሚሞቱና በዛው በመጋዘኑ አካባቢ እንደሚቀበሩ እና አሁንም የተስቦ በሽታ መተላለፍ ከአንዱ መጋዘን ውስጥ የተከሰተ የተስቦ በሽታ ከሁለተኛው ከሶስተኛው ከአራተኛው መጋዘን እየዞረ አብዛኛው ወጣት በተስቦ በሽታ እንደተጠቃና ከፍተኛ የሆነ በደል እየተፈጸመባቸው እንደሆነ ነው መረጃዎች የሚያመላክቱት። በሌሊት በተለይ እያወጡ አስክሬኑን የሚቀብሩ መሆኑን፣ በሌሊት ግርፊያ እንደሚፈጸም፣ ከፍተኛ የሆነ የገንዘብ መሰብሰቢያ መንገድ አድርገው ፖሊሶች እየተጠቀሙበት እንደሆነ፣ በበሽታ ያልተጠቁትን ለይተው ወደ አንድ መጋዘን በማስገባት ወደ ወታደራዊ ማሰልጠኛዎች ሊወስዷቸው እንደሆነና በአጠቃላይ በአዲስ አበባ ከተማ በየዓመቱ ኢሬቻ በመጣ ቁጥርና በአዲስ አበባ አንዲት ነገር ኮሽ ባለች ቁጥር በአዲስ አበባ ከተማ ተሰማርቶ የሚገኘው የታጠቀ ኃይል፣ የደህንነት አባላት፣ ሌሎችም የመንግስት ኃይሎች በአጠቃላይ ወጣቱን እያፈሱ ያ ቦታ የሲኦል ቦታ ነው እስከሚባል ድረስ ከፍተኛ ግፍ እየተፈጸመበት ነው የሚገኘው። ነገር ግን ይሄ የኢሬቻ በዓል በመጣ ቁጥር የአዲስ አበባ ከተማ ህዝብ ተሸክሞት ያለው ዕዳ ተዘርዝሮ የሚያልቅ አይደለም። አዲስ አበባ ከተማ እስር ቤት ብቻ ሳይሆን ለወጣቶች ከፍተኛ የሆነ የጭንቀትና የመከራ ቦታ እንደሆነችና አንገታቸውን ደፍተው እንኳን በዓሉ እስከሚያልፍ ድረስ ከቤት ተቀምጠን እናሳልፍ ማለት በማይችሉበት ደረጃ ቤቶች እየተሰበሩ፣ ግቢዎች እየተደረመሱ፣ የታጠቁ ኃይሎች እያፈኑ ወደዚህ ቦታ እንደሚወስዷቸውና የመቃብር ቦታ እስከሚመስል ድረስ ቦታዎቹ በሙሉ በቀን ከ5 እስከ 10 ሰዎች እየሞቱበት እንደሆነ የኢትዮጵያ ሰብአዊ መብት ኮሚሽንም ይሄንን እያየ እየሰማ ምንም አይነት መግለጫ አለመስጠቱ ለስርዓቱ አጎብዳጅ እንደሆነ ነው እግረ መንገዳችን የምንጠቅሰው። ግን በአጠቃላይ በአዲስ አበባ ከተማ ከኢሬቻ በዓል ጋር በተያያዘ ህዝቡ በተለይ በዋናነት ወጣቱ ክፍል ከፍተኛ በደል እየተፈጸመበት እንደሆነ ነው መረጃዎች የሚያመላክቱት። መሳይ ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል ከዘውትር ተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልን።